ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። ኢማሙ አቡ ሐኒፋ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ድና የተከበራችሁ የፎዚ ቤተሰቦች ሰላም ብያለሁ፣ ሰላማችሁ ይብዛ። ዛሬ ደግሞ ስለ አቡ ሐኒፋ ታሪክ ነው ማለት ነው። አህባቢ እንግዲህ ማንበብ በራሱ እውቀት ነው ማለት ነው። በምናነበው ሰዓት ታሪኮችን እንድናውቅ ይረዳናል ብዬ አስባለሁ። ቪዲዮ አስተማሪ ነው ብላችሁ ካሰባችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እያልኩ ወደ ታሪካችን እንቀጥላለን። ኢማሙ አቡ ሐኒፋ በሙሉ ስማቸው ኑዕማን ኢብኑ ሳቢት በእስልምና ታሪክ ውስጥ ካሉ ታላላቅ ሊቃውንት አንዱና የሐኒፋ መዝሀብ መስራች ናቸው። አልኢማም አልአዚም ታላቁ መሪ በመባልም ይታወቃሉ። ስለ እርሳቸው በዝርዝር እንደምንመለከተው አንደኛ ልደትና አስተዳደግ። የተወለዱት በ699 ዓመተ ሂጅራ 80 ሂጅራ በኢራቅ ኩፋ ከተማ ነው። የትውልድ ሀረጋቸው ከፋርስ ወገን ናቸው። ታቢዒ በመሆናቸው ኢማሙ አቡ ሐኒፋ ከታቢዒዮች ወይም የነብዩን ባልደረቦች ካዩት አንዱ ተደርገው ይቆጠራሉ። እንደ አነስ ኢብኑል ማሊክ ያሉ ሰሃቦችን የማየት እድል አግኝተዋል። ሁለት የትምህርት ህይወታቸው የመጀመሪያ ላይ በንግድ ስራ ሐር በመሸጥ የተሰማሩ ቢሆንም በኋላ ግን ሙሉ ጊዜያቸውን ለትምህርት ሰጡ። ዋና መምህራቸው ሐማድ ኢብኑ አቢ ሱለይማን የተባሉ ታላቅ ልጅ ዘንድ ለ18 ዓመታት ተምረዋል። ትኩረታቸው በተለይ በፊቅህ የእስልምና ህግጋት እና በአቂዳ ወይም እምነት ላይ ትልቅ እውቀት ነበራቸው። የአቡ ሐኒፋ ልዩ አስተሳሰብ ዘይቤ። ኢማሙ አቡ ሐኒፋ በፊቅህ ትምህርት ውስጥ አዲስና የላቀ መንገድ ቀርጸዋል። የእሳቸው መዝሀብ የሚከተሉት ይለያል። አልቂያስ ወይም አዳዲስ ክስተቶችን ከቁርአን እና ከሐዲስ ጋር በማነጻጸር በምክንያታዊ መተንተን። አልኢስቲህሳን ለህዝብ ጥቅም ሲባል የተሻለውን የህግ አማራጭ መምረጥ። ሹራ ወይም ምክክር አንድን የህግ ውሳኔ ከመወሰናቸው በፊት ከተማሪዎቻቸው ጋር በሰፊው ይወያዩበት ነበር። አራት የታወቁ ተማሪዎቻቸው የእሳቸው ትምህርትና መዝሀብ በዓለም ላይ እንዲስፋፋ ያደርጉ ታላላቅ ተማሪዎችም ነበሯቸው። ከነዚህም መካከል አቡ ዩሱፍ የመጀመሪያው የኢስላማዊ መንግስት ዋና ዳኛ ወይም ቃዲ አልቁዳት፣ ሙሐመድ አልሸይባህ የሐኒፋ ፊቅህን በጽሁፍ በማስተማር ትልቅ ሚና የተጫወተ። አምስት ስብዕናቸውና አቋማቸው። አላህ ፈሪነት፣ ሌሊቱን ሙሉ በሶላት በቁርአን የሚያሳልፍ እጅግ ደግ ሰው ነበሩ። ነጻነት፣ ለመንግስት ባለስልጣናት ላለመገዛትና በፍትህ ስራ ላይ ጣልቃ እንዲገቡባቸው በመቃወማቸው ምክንያት ታስረዋል፣ ተገርፈዋልም። የዳኝነት ስልጣን ተሰጥቷቸው ፍትህን ማጓደል እፈራለሁ በማለት ሳይቀበሉ ቀርተዋል። 6 ሞትና ውርስ። ያረፉት በ767 ዓመተ ሂጅራ በ150 ሂጅራ በባግዳድ እስር ቤት ውስጥ እያሉ እንደሆነ ይነገራል። ተጽዕኖ ዛሬ በዓለም ላይ ካሉ ሙስሊሞች ውስጥ ከፍተኛ ቁጥር ያለው ህዝብ በተለይ በቱርክ፣ በደቡብ እስያ፣ በግብጽና በመካከለኛው እስያ የሐኒፍ መዝሀብን ይከተላል። የታወቁ ስራዎቻቸው ኪታቦች። ኢማሙ አቡ ሐኒፋ ትምህርታቸውን በንግግርና በተግባር ማስተማር ላይ ያተኮሩ እንጂ ብዙ መጽሐፍትን ራሳቸው አልጻፉም። ሆኖም ተማሪዎቻቸው የሰበሰቧቸውና የራሳቸው ተብለው የሚታወቁ መሰረታዊ ስራዎች አሉ። አልፊቅህ አልአክበር
ይህ መጽሐፍ በአቂዳ ወይም በእምነት መሰረቶች ላይ ያተኩራል። ስለ አላህ አንድነት፣ ስለ መላእክትና ስለ ሌሎች የእምነት ክፍሎች ይተነትናል። አልዓሊም ወልሙተዓሊም በመምህርና በተማሪ መካከል በሚደረግ የጥያቄና መልስ መልክ የቀረበ መጽሐፍ ነው። ሙስናድ ኢማሙ አቡ ሐኒፋ የእሳቸው ተማሪዎች የሰበሰቧቸው የሐዲስ ስብስቦች ናቸው። ከገዢዎች ጋር የነበራቸው ግንኙነት ኢማሙ አቡ ሐኒፋ በግል ሕይወታቸው ነጋዴ ስለነበሩ ከመንግስት የሚሰጥን ስጦታ ወይም ደሞዝ አይቀበሉም ነበር። ይህ ነፃነታቸው በሀሳባቸው ላይ ምንም ተጽዕኖ እንዳያሳድር ተረድቻቸዋለሁ። የዳኝነት ጥያቄ በወቅቱ የነበሩት ኸሊፋ አልመንሱር ኢማሙ አቡ ሐኒፋ የባግዳድ ዋና ዳኛ እንዲሆኑ ጠይቀዋቸው ነበር። እምቢተኝነት ኢማሙ ግን ለዚህ ስራ ብቁ አይደለሁም በማለት ጥያቄውን ውድቅ አደረጉ። ኸሊፋው ሲቆጡ ብቁ አይደለሁም ካሉኝ እውነቴን ነው፣ ብቁ ሁኜ ውሸቴን ከሆነ ደግሞ ውሸታም ዳኛ ሊሆን አይችልም የሚል ጥበብ የተሞላበት ምላሽ ሰጥተዋል። እስራት በዚህ አቋማቸው ምክንያት ታስረው እንዲገረፉ ተደረገ። በስተመጨረሻም በእስር ላይ እያሉ እንዲሞቱ በታሪክ ይነገራል። የሐኒፋ መዝሃብ መሰራጨት የእሳቸው መዝሃብ ከሌሎች በበለጠ ሊስፋፋ የቻለባቸው ምክንያቶች፣ አንደኛ በመንግስት ስራ ላይ መዋሉ። ተማሪዎቻቸው በተለይ አቡ ዩሱፍ በዳኝነት ስራ ላይ ስለነበሩ መዝሃቡ በህግ ስርዓት ውስጥ እንዲገባ ረድተዋል። ሁለት ምክንያታዊ አዳዲስ ለሚከሰቱ ማህበራዊ ችግሮች መፍትሄ የመስጠት አቅሙ ከፍተኛ በመሆኑ። ሶስት ቀላልነት ለሰዎች የሚያቃልሉ የህግ ትርጓሜዎችን በመጠቀም ዝንባሌ ስላለው። ኢማሙ አቡ ሐኒፋ የተባሉባቸው ጥቅሶች ስለ እሳቸው እውቀት ታላላቅ ሊቃውንት ምስክርነት ሰጥተዋል። ለምሳሌ ኢማሙ ሻፊዒ ሲናገሩ ሰዎች በፊቅህ ወይም በህግ እውቀት የአቡ ሐኒፋ ቤተሰቦች ጥገኞች ናቸው ብለዋል። የአቡ ሐኒፋ የክርክር ችሎታና አስተዋይነት ኢማሙ አቡ ሐኒፋ እጅግ በጣም አስተዋይና በማስረጃ የሚረቱ ሰው ነበሩ። በወቅቱ ከነበሩ የተለያዩ ፍልስፍናዎችና ቡድኖች ጋር በመማማር ይታወቃሉ። ከአምላክ የለሾች ጋር ያደረጉት ክርክር በአንድ ወቅት አምላክ የለም የሚሉ ሰዎች ሊከራከሯቸው መጡ። ኢማሙም ቀጠሮ ሰጧቸውና ዘገዩ። ሲመጡም ለምን ዘገዩ ተብለው ሲጠየቁ አንድ የሚገርም ነገር አጋጠመኝ። አንድ ጀልባ ያለምንም መሪና ቀላቢ እቃዎችን ጭና ባህርን አቋርጣ ስትመጣ አየሁ አሉ። ከሃዲዎችም ይህ የሚታሰብና የማይቻል ነው ብለው ሳቁባቸው። ኢማሙም እንዴት ይህችን ትንሽ ጀልባ ያለ መሪ አትሄድም ካላችሁ ይህ ሰፊው ዓለም እንዴት ያለ ፈጣሪ ይንቀሳቀሳል በማለት እረቷቸው። የሐኒፋ መዝሃብ መዋቅር የአቡ ሐኒፋ መዝሃብ በቡድን ስራ ላይ የተመሰረተ ነበር። ይህም ከሌሎች መዝሃቦች ልዩ ያደርገዋል። አንድን ጉዳይ ለመወሰን ከ40 እስከ 50 የሚደርሱ ተማሪዎቻቸውን ይሰበስባሉ። ጉዳዩንም በዝርዝር ይወያዩበታል። አንዳንዴ ክርክሩ ለአንድ ወር ይቆያል። ሁሉም ከተስማሙ በኋላ ወዳው ወይም አብዛኛውን ድምፅ ካረፈበት በኋላ በጽሑፍ እንዲሰፍር ያደርጋሉ። አራቱ የፊቅህ መዝሃቦች ግንኙነት ኢማሙ አቡ ሐኒፋ የመጀመሪያው መዝሃብ መስራች በመሆናቸው ለሌሎች መሰረት ጥለዋል። ኢማም ማሊክ ከአቡ ሐኒፋ ጋር ተገናኝተው ተወያይተዋል። ኢማሙ ማሊክ ስለ አቡ ሐኒፋ ሲናገሩ ይህ ሰው ይህን ምሰሶ ወርቅ ነው ብሎ ቢከራከርህ በማስረጃ ሊረታ የሚችል ብቃት አለው ብለዋል። ኢማሙ ሻፊዒ የአቡ ሐኒፋ ተማሪ ሙሐመድ አልሸይባን ተምረዋል። ፊቅህን የፈለገ ሰው በአቡ ሐኒፋ ዘንድ ይሂድ ማለታቸው ይነገራል። ዛሬ የሐኒፋ መዝሃብ ቤት ይገኛል። በአሁኑ ሰዓት
የሐኒፋ መዝሃብ ተከታዮች በብዛት የሚገኙት በሚከተሉት አካባቢዎች ነው። ቱርክ የኦቶማን ግዛት መደበኛ መዝሃብ ነበር። መካከለኛው እስያ፣ ኡዝቤክስታን ወይም ታኪስታን፣ ደቡብ እስያ ወይም ፓኪስታን፣ ሂንድ፣ ባንግላዴሽ፣ ግብፅና ዮርዳኖስ በከፊል። ኢትዮጵያ በአብዛኛው የሀገራችን ክፍል የሻፊዒ መዝሃብ ቢከተልም በወሎና በሌሎች አካባቢዎች የሐኒፋ መዝሃብ ተከታዮች አሉ። የኢማሙ አቡ ሐኒፋ የንግድ ስነ ምግባር። ኢማሙ አቡ ሐኒፋ ታላቅ አሊም ብቻ ሳይሆኑ ስኬታማ ነጋዴም ነበሩ። በንግድ ስራቸው ላይ የነበራቸው ታማኝነት ለብዙዎች አርአያ የሚሆን ነበር። ግልጸኝነት። አንድ ወቅት ልብስ የሚሸጥ ተላላኪ ካጋጠመው ጉድለት ጋር ልብሱን እንዲሸጥ አዘዙት። ተላላኪው ግን ጉድለቱን ሳይናገር ሸጠው። ኢማሙ ይህንን ሲሰሙ በዚያ ዕቃ የተገኘውን ትርፍ በሙሉ ምንም እንኳ ብዙ ቢሆንም ለምጽዋት ሰጡት። ለደካሞች ማሰብ። ዕቃ ሊገዙ የመጡ ሰዎች ዋጋውን ባያውቁት እንኳ እርሳቸው በትክክለኛው የገበያ ዋጋ እንጂ ከዚያ በላይ አይቀበሉም ነበር። የሐኒፋ መዝሃብ ልዩ የህግ መርሆች። የሐኒፋ መዝሃብ ከሌሎች በበለጠ ምክንያታዊ እንዲባል የሚያደርጉት ጥቂት መርሆች አሉ። ዑርፋ በአንድ ማህበረሰብ ውስጥ ያለ መልካም ልማድ ከሸሪዓ ጋር ካልተጋጨ እንደ ህግ ሊያገለግል እንደሚችል ይፈቅዳሉ። ይህም መዝሃቡ ከተለያዩ ባህላዊ ዳራዎች ተስማሚ እንዲሆን አድርጎታል። አልቂያስ ወይም ንጽጽር በቁርአንና በሐዲስ ቀጥተኛ መልስ ያልተገኘለት አንድ ክስተት ተመሳሳይ ባህሪ ካለው ሌላ የሸሪዓ ህግ ጋር በማነጻጸር ውሳኔ ይሰጣል። አቡ ሐኒፋ የመጨረሻ ቀናት። ኢማሙ አቡ ሐኒፋ በህይወታቸው መጨረሻ ላይ ብዙ ስቃይ ደርሶባቸዋል። ኸሊፋው አልመንሱር በዳኝነት ስልጣን ላይ እንዲቀመጡ በጠየቃቸው ጊዜ እኔ ለዚህ ብዬ አይደለሁም በማለት በጽናት በመቃወማቸው ምክንያት በእስር ቤት እንዲቆዩ ተደረገ። በዚያው በእስር ላይ እንዳሉ በ767 ወይም በ150 ዓመተ ሂጅራ ከዚህ ዓለም በሞት ተለዩ። የሚገርመው ታሪክ አጋጣሚ ኢማሙ አቡ ሐኒፋ በሞቱበት በዚያው ዓመት በ150 ሂጅራ ሌላኛው ታላቅ ሊቅ ኢማሙ ሻፊዒ ተወለዱ። ከእሳቸው የምንማረው ትምህርት የእውቀት ነፃነት። ለእውቀት ሲሉ ከገዢዎች የሚመጣን ጥቅም መቃወም እንደሚገባ፣ ክብር። ከሌሎች ሊቃውንት ጋር በሀሳብ ባይስማሙ እንኳን ያላቸውን ከፍተኛ ክብርና ስነ ምግባር። ስራና እውቀት። እውቀትን ከስራ ወይም ንግድ ጋር አጣምሮ መያዝ እንደሚቻል ራስን ችሎ መኖር። ኢማሙ ማሊክ ኢብን አነስ የመድናው ኢማም። ልደትና አስተዳደግ። የተወለዱት በ711 ወይም 93 ሂጅራ በመድና ከተማ ነው። ልዩነታቸው ኢማሙ ማሊክ ከነቢዩ ሰለላሁ ዐለይሂ ወሰለም ከተማ መድና ሳይወጡ እዚያው ተምረው እዚያው ያስተማሩ ታላቅ ሊቅ ናቸው። ኢማሙ ዳር አል-ሂጅራ ወይም የስደት ከተማዋ የመድና ኢማም በመባል ይታወቃሉ። በትምህርት ላይ የነበራቸው ጥንካሬ። ኢማሙ ማሊክ ለእውቀት የነበራቸው ክብር እጅግ ከፍተኛ ነበር። ትዕግስት። ትምህርት ፍለጋ በጣም ይቸገሩ ነበር። አልፎ ተርፎም ትምህርት ለመማር ሲሉ የቤታቸውን ጣሪያ እንጨት አውጥተው እስከ መሸጥ ደርሰዋል። ለሐዲስ ያላቸው ክብር። የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ለማስተማር ሲቀመጡ መጀመሪያ ገላቸውን ታጥበው ንጹህ ልብስ ለብሰውና ሽቱ ተቀብተው በታላቅ ግርማ ሞገስ ነበር የነቢዩን ንግግር ቆሜ ወይም ዝም ብዬ አላስተምርም ይሉም ነበር። አልሙዋጣ የታወቀው ስራቸው። ኢማሙ ማሊክ በታሪክ የመጀመሪያው ነው ቢባል የሚችል ስልታዊ የሐዲስና የፊቅህ መጽሐፍ አዘጋጅተዋል። ይህ መጽሐፍ የነቢዩን ሐዲሶች፣ የሶሃቦችን ንግግርና የመዲና ሰዎችን ልማድ በአንድ ላይ የያዘ ነው። ኸሊፋው ሃሩን አል-ረሺድ ይህንን መጽሐፍ በካዕባ ውስጥ ሰቅሎ ሁሉንም ሙስሊም እንደሚከተለው ለማድረግ ፈልጎ ነበር።
ነገር ግን ኢማሙ ማሊክ ሶሃቦችን በተለያዩ ሀገራት ተሰራጭተዋል። እያንዳንዱ አካባቢ የደረሰው እውቀት ስላለ ሰዎችን በአንድ ነገር ላይ አስገድድ በማለት በትህትና እምቢ አሉ። የመዲና ሰዎች ስራ ኢማሙ ማሊክ ከሌሎች ኢማሞች በሚለይበት ትልቁ መርሃቸው የመዲና ሰዎች ስራ ነው። መዲናን ነቢዩ ሰለላሁ ዐለይሂ ወሰለም የኖሩባትና ሶሃቦች የሞሉባት ከተማ ስለሆነች የመዲና ሰዎች በጋራ የሚሰሩት ነገር ልማድ ልክ እንደ ሐዲስ ይቆጠራል ብለው ያምኑ ነበር። ስብዕናቸውና አላውቅም ማለት ኢማሙ ማሊክ ምንም እንኳ እጅግ አዋቂ ቢሆንም ለማያውቁት ነገር አላውቅም በማለት አይፈሩም ነበር። በአንድ ወቅት አንድ ሰው ከሩቅ ሀገር መጥቶ 40 ጥያቄዎችን ጠየቃቸው። ኢማሙ ማሊክ ግን ከ30 በላይ ለሚሆኑት ጥያቄዎች አላውቅም ብለው መለሱለት። ሰውየውም ሰዎች ዘንድ ሂጄ ምን ልበል ሲላቸው ማሊክ አላውቅም አለ ብለህ ንገራቸው አሉት። ይህ ለእውቀት ያላቸው ታማኝነትን ያሳያል። ከኢማሙ አቡ ሐኒፋ ጋር ያላቸው ግንኙነት ምንም እንኳ የፊቅህ አካሄዳቸው ቢለይም አቡ ሐኒፋ ምክንያታዊ ላይ፣ ማሊክ ደግሞ ሐዲስና የመዲና ልማድ ላይ ቢያተኩሩም እርስ በርስ በጣም ይከባበሩ ነበር። ኢማም ማሊክ ጽናትና ፈተና ልክ እንደ ኢማሙ አቡ ሐኒፋ ሁሉ ኢማሙ ማሊክን በእውነት ላይ ባላቸው ጽናት ምክንያት ከመንግስት ባለስልጣናት ፈተና ደርሶባቸዋል። ፈተናው በግዳጅ የተደረገ ፍቺ ወይም ታላቅ ተቀባይነት የለውም የሚል ፈትዋ ወይም የሃይማኖት ብይን በመስጠታቸው ምክንያት በወቅቱ የነበሩትን ገዢዎች ተቆጡ። ይህ ብይን በግዳጅ የተሰጠ ቃለ መሐላ ዋጋ የለውም የሚል ትርጉም ስለነበረው ገዢዎች ሰዎች ለንጉሱ የገቡትን ታማኝነት በግዳጅ ከሆነ ይፈርሳል ብለው ዘጉ። ቅጣቱ በዚህ ምክንያት ኢማሙ ተገርፈዋል። እጃቸው እስኪላላጥ ድረስ ስቃይ ደርሶባቸዋል። ነገር ግን በደረሰባቸው ስቃይ ሳይበገሩ ከአልጋቸው ላይ ሆነው እንኳን እኔን የሚያውቅ ያውቀኛል፣ የማያውቀኝ ደግሞ እኔ ማሊክ ነኝ፣ በግዳጅ የተደረገ ፍቺ ዋጋ የለውም ብያለሁ በማለት እውነቱን ከመናገር ወደኋላ አላሉ። የታወቁ ተማሪዎቻቸው ኢማሙ ማሊክ በመዲና መስጂድ ወይም መስጂደ ነበዊ ውስጥ ለብዙ ዓመታት በማስተማራቸው ከመላው ዓለም የመጡ ተማሪዎች ነበሯቸው። ከእነዚህም ውስጥ ኢማሙ ሻፊዒ የሶስተኛው መዝሀብ መስራች የሆኑት ኢማሙ ሻፊዒ የኢማሙ ማሊክ ታላቅ ተማሪ ነበሩ። የኢማሙ ማሊክ መጽሐፍ ወይም አልሙዋጣ በቃላቸው አጥንተው ነበር። አብዱላህ ኢብኑ ወህብ እና አብዱራህማን ኢብኑ ቃሲም የማሊክ መዝሀብ በሰሜን አፍሪካና በግብጽ እንዲስፋፋ ትልቅ ሚና የተጫወቱ ተማሪዎቻቸው ናቸው። የማሊክ መዝሀብ ስርጭት የኢማሙ ማሊክ መዝሀብ ዛሬ በተስፋፋ የሚገኘው የሚከተሉት አካባቢዎች ነው። ሰሜን አፍሪካ፣ ሞሮኮ፣ አልጄሪያ፣ ቱኒዚያ እና ሊቢያ፣ ምዕራብ አፍሪካ፣ ማሊ፣ ሴኔጋል፣ ናይጄሪያ እና ሌሎች በአፍሪካ ውስጥ በስፋት የሚከተሉት መዝሀብ ነው። ባህር ስልጤ፣ በከፊሉ ኩዌት፣ ባህሬን እና የተባበሩት አረብ ኤሚሬትስ። ኢማሙ ሻፊዒ ወይም ሙሐመድ ኢብኑ ኢድሪስ። አሁን ደግሞ ወደ ሶስተኛው ታላቅ ሊቅ ወደ ኢማሙ ሻፊዒ ይንለፍ። እርሳቸው በሁለቱ ታላላቅ ትምህርት ቤቶች በአቡ ሐኒፋ ምክንያታዊነት እና በማሊክ የሐዲስ ትምህርት ቤት መካከል ድልድይ የሆኑ ሊቅ ናቸው። ልደትና አስተዳደግ የተወለዱት በ767 በ150 ሂጅራ በጋዛ ፍልስጤም ነው። ኢማሙ አቡ ሐኒፋ በሞቱበት ዓመት መወለዳቸው የሚታወስ ነው። የተወለዱት ሀገራቸው የነቢዩ ሰለላሁ ዐለይሂ ወሰለም ቤተሰብ ከሆኑት ከቁረይሽ ጎሳ ናቸው። የቲምነት አባታቸው ገና በልጅነታቸው ስለሞቱ በድህነትና በየቲምነት ነው ያደጉት። እናታቸው ግን ለእውቀት ትልቅ ቦታ ስትሰጥ ስለነበር ወደ መካ ወስዳ አስተምራቸዋለች። አስገራሚው የማስታወስ ብቃት! ገና በ7 ዓመታቸው ቁርአን በቃላቸው አጥንተዋል። በ10 ዓመታቸው የኢማም ማሊክን መጽሐፍ አልሙዋጣን በቃላቸው ጨርሰዋል። በለጋ ዕድሜያቸው በ15 ወይም በ18 ዓመታቸው ፈትዋ የመስጠት ፍቃድ አግኝተዋል።
አህባቢ ዛሬ ቪዲዮአችን ይህን ይመስላል። በቀጣይ ደግሞ እስከምናስቀጥለው ሰላማችሁ ይብዛልኝ። ሰላም፣ ፍቅር፣ አንድነት ለእናት ሀገራችን እያልኩ በዚሁ ሰናበታችኋለሁ። መልካም ጊዜ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ